ወይዘሮ ወርቂቱ ተስፋ የምታደርገውን ቤቷን በራሷ ጥፋት የተነሳ በላዋ ላይ ተሸጠባት። እንግዲህ የዓለም አጋች ጋሼ ጸጋዬ ወርቂቱ ባለችበት ቤት ውስጥ በላዋ ላይ ሸጧል። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ክንፍ ድራማን ይዤላችሁ ከተፍ ብዬላችኋለሁ። በቀጣይ ቪዲዮ እንግዲህ ወይዘሮ ወርቂቱ እንግዲህ ባደረገችው በጠነሰሰችው ጥንሰሳ ጠላው ላይ ፈልቶ ይገኛል ማለት ነው። ምክንያቱም እሷ የሰዎችን ቤት አፈርሳለሁ የሰው ቤትን ወስዳለሁ ብላ ስታስብ በስተመጨረሻ ራሷ የምትገባበት ቀዳዳ ጠፍቶባት ትገኛለች ማለት ነው። ይሄ ሁላ ነገር ደግሞ ለምንድን ነው ሲባል የራሷ ግፍና ያደረገችው ድርጊት ዛሬ የማይሆን ነገር ላይ አድርሷት ይገኛል ማለት ነው። ይሄ ሁላ ነገር የተነሳ በራሷ የተነሳ ነው ደግሞ ማለት ነው። በጣም በሚያሳዝን ነገር እንግዲህ ባረገችው ጥፋት ምክንያቱም ልጇን ክፋትና መጥፎን ነገር ባስለመደቻት ዛሬ ዋጋውን እየቀመሰች ትገኛለች ማለት ነው። ወይዘሮ ወርቂቱ እንግዲህ የወዲት ጉዲትም ልክ ልኳን እየነገረቻትና በጣም በሚያሳዝን ነገር አንቺ እኮ ማለት የእናቴ ገዳይ ነሽ፣ የአባቴ ገዳይ ነሽ፣ አባቴንም የገደልሽ አንቺ ነሽ። ለገንዘብ የማታደርጊው ነገር የለም። ምክንያቱም እኔም ዛሬ እንደዚህ አይነት መስዋዕት እንድከፍል ያደረግሽኝ በአንቺ የተነሳ ነው። አንቺ ባትኖሪ ኖሮ ይሄ ሁላ ነገር አይፈጠርብኝም። እውነት እልሻለሁ እናቴ፣ እኔ በአንቺ አፍሬ ያለሁ። አንቺ የእኔ እናት በመሆንሽ በጣም ነው እያፈርኩብሽ እያለ ትገኛለች ማለት ነው። የወዲት ጉዲት እንግዲህ በስተ መጨረሻ በእናቷ እያፈሬ ትገኛለች ማለት ነው። ምክንያቱም በአሁን ሰዓት ያለችበት ችግር ኃይለኛ ችግር ስለሆነ ምክንያቱም እርጉዝ ነኝ የውሸት እርጉዝ ነኝ ብላ ወንድዬ እዛ እየታለ ልጄን ማየት እፈልጋለሁ፣ ምርመራ መመርመር አለብሽ እያላት ይገኛል። እማዬ ደግሞ እርግዝና ውሸት እንደሆነ ሁሉን ነገር አውቃለች፣ ተረድታለች። ሶስተኛ ነገር ደግሞ በጣም በሚያሳዝን ነገር እንግዲህ አለምዬ ከህግቷ ተፈታ ወደ ቤት ውስጥ መታለች። በዛ ላይ ደግሞ ያንን ቪዲዮን መረጃውን ለማግኘት 23 ሚሊዮን ስለማስፈልጋት የምታደርገው የምትጥለው የምታነሳው ነገር ግራ ገብቷት ይገኛለች ማለት ነው። የወዲት ጉዲት እንግዲህ በስተ መጨረሻ ምንድን ነው አማራጭ አድርጋ የመጣችው ወደ እናቷ ጋር ነው ማለት ነው። እናቷ ድሮ በፊት በክፋትና በመጥፎ ነገር ስትተባበራት የነበረችው ዛሬም ትተባበረኛለች ብላ ወደ እሷ ነበረ ቀጥታ የመጣችው ማለት ነው። ቀጥታ ግን ወደ እሷ ጋር ስመጣ ምንም ያገኘችው ነገር የለም ማለት ነው። እንደውም በድንጋይ ይዛ ከቤት ውስጥ ትወጫለሽ አትወጭም፣ ከዛሬ ጀምሮ እንዴት እናት አለኝ ብለሽ ወደ እኔ ትመጫለሽ? ምክንያቱን እኔን እኮ በገመድ ጥፍር አድርገሽ ነበረ ከቤት ውስጥ እየሄድሽው በዛም በማጋዘን ውስጥ ጥለሽኝ ሄድሽው። እንዴት ዛሬ እናት አለኝ ብለሽ ወደ እኔ ትመጫለሽ? እያለ ትገኛለች ማለት ነው። እንግዲህ ወይዘሮ ወርቂቱ ማለት በጣም ነው የተናደረችባት በአሁን ሰዓት የወዲት ጉዲት ላይ። ምክንያቱም ይሄ ሁላ ነገር የተፈጠረው በምንድን ነው? እዛ ባለችበት ቦታ ስላሰረቻትና መታኳን ጥያቄ ስላልጠየቀቻት በዛ የተነሳ በጣም ተናዳባታለች ማለት ነው። ያው የወይዘሮ ወርቂቱ ልጇን ስታሳድግ ይህንን ነገር በሰው ላይ ልጅ ትፈጽማለች ነው እንጂ በእኔ ላይ ትፈጽማለች ብላ አላሰበችም። በጣም በሚያሳዝን ነገር እንግዲህ ስታሳድጋት ልጄ በሰዎች ላይ ክፉ ነገር መጥፎ ነገር ታስባለች ብላ ነው እንጂ በእኔ መጥፎ ነገር ታስባለች ብላ አላሰበችም። የሚያሳዝን ነገር ግን በሰው ላይ ጠነሰሰችው ጥንሰሳ በሰዎች ላይ ልጇ መጥፎና ክፉ ሆና እንድታደርግ ያደረገቻት ወይዘሮ ወርቂቱ ዛሬ ግን ዋጋውን ራሷ እየቀመሰ ትገኛለች ማለት ነው። ምክንያቱም የወዲት ጉዲት ማለት አይደለም ለሰዎች ቀርቶ ለራሷ እናት የምትመለስ አይደለችም። ይሄ ሁላ ነገር እዚህ ነገር ውስጥ እንድገባ አንቺ ነሽ ያደረግሽኝ። እኔ እኮ መሰል ልጅሽ ታማኝ ልጅሽ ነኝ። ምን ለያየው እኔና አንቺ መልክ ብቻ ነው እያለቻት ትገኛለች ማለት ነው። እንግዲህ በጣም በሚያሳዝን ነገር ቤተሰቦቼ አስቻሉም እኔ በእናንተ ነገር ምንም ነገር የማገባኝ ነገር የለም። እናንተ ባጠፋችሁ ጥፋት እኔ ዘላለምን እስር ቤት በእናንተ በኩል ልገባ አልችልም። ሁለታችሁ እንደጀመራችሁ ጨርሱት ብሎ
እናትየዋም ብሏታል ማለት ነው። እናትየዋም ይኸውላችሁ ራስ ወዳጅነቷ በጣም በሚያሳዝን ነገር አንተ እኮ እድሜ ገና ነው፣ በእኔ በኩል አንተ መታሰር አለብህ፣ እኔ ከእህቴ ጋራ እኔ ነኝ ያጠፋሁት ብለክ ለፖሊስ ተናገርና እጅግ ሰተክ እስር ቤት ግባልኝ። እኔ ገና እድሜ ደግሞ የኔ ስለሄደ እባክክ ርጅና ላጣጠመበት እያለ ትገኛለች ማለት ነው ወይዘሮ ወርቂቱ። እንግዲህ በጣም በሚያሳዝን ነገር እውነቴን ነው የምላችሁ፣ ለካ እንደዚህ አይነት ራስ ወዳጅ ሰዎች አሉ አይደል? እስኪ ያስባችሁታል? ልጃችሁን አሳልፋችሁ ለእስር ቤት ስትሰጡ ልጄን በእኔ በኩል እስር ቤት ግባልኝ ብላችሁ አስባችሁታል? እንደው እናቶች የሆናችሁ ማለት ነው ልጄ ከሚታሰር እኔ ልታሰር፣ ልጄ ከሚሞት እኔ ልሞት እያለን የሚሉ እናቶች የለንም? አለን። ግን ምንድን ነው እነኚህ ሰዎች ምንም አይደለም። ወይዘሮ ወርቂቱ እንግዲህ ከቤተሰቦቼ ከልጆቼ ትላለች እንጂ የልጅ ፍቅር አይደለም ያላት። አስባችሁ የልጅ ፍቅር ሳይሆን ራሷን እየወደደች ነው ያለችው። ራሷን ነው የምትወደው። የሚገርማችሁ ነገር ራስ ወዳጅ ነች ማለት ነው። እንግዲህ የወዲት ጉዲት ምንም ያጠፋችሁ ነገር የለም፣ እንደኔ ያጠፋችሁ ነገር የለም። ምክንያቱም እንዴት መሰላችሁ? በአሁን ሰዓት ከእናቷ ላይ ያየችውን ነገር ነው እያደረገች ያለችው። እናቷ የፈጸመችውን ያደረገችውን አይታ እሷም ተግባር ላይ ያዋለችው። በቃ ቀለል አድርጉና አስቡ። ጥፋቱ ግን ዋናው የሚደመደበው ላይ ነው፣ ወይዘሮ ወርቂቱ ላይ ነው። ከዚህም በፊት እኮ ወደ ቤት ተመልሳ መታ ነበረ። እማዬ በቃ አሁን ወዲህ ተነግጦብናል፣ ይቅርብኝ፣ አርፌ ኖር ስትል በፍጹም እንድትኖር አልፈቀደችላትም። ጭራሹኑ ስትመጣ እርጉዝ ነኝ ብለሽ ግቢ፣ ጭራሹኑ መድኃኒት ቀምማ ሰው እንድትገል ነው ወስዳ የሰጠቻት ማለት ነው። አስባችሁታል? ቤተሰብ በጣም ነው እኮ የሚያሳዝነው። እውነቴን ነው የምላችሁ። እናት ለልጇ ደስተኛ ሆና የእሷ መኖር ለእናት ያስደስታል ይባላል። የወዲት ወይዘሮ ወርቂቱ ደግሞ ልጇ የወዲት የስቃይ ኑሮ እንድትኖር ነው የፈቀደችላት። ይሄንን አፍቃሪዋን ባሏን እንድታጣ አስባችሁታል? በአሁን ሰዓት ምናክል የምትወዱትን ሰዎች በከንቱ ማጣት በጣም ከባድ ነው። ከዚህ ድራማ የምንማረው እንደዛ ነው። የወንድዬን እናት እንደዚህ እንድታሰቃያት፣ እንድትሰድባት፣ እንድታንቋሽሻት ይብን ምግብ ራሱ እንዳትበላ እያደረገቻት አስባችሁታል? እንዴት ነበረ ስታረጋት የነበረችው? ይብን እንትናን ራሷቸው አይታችኋታል። አለምዬን፣ ፀሐዬን ምግብ ቤት ውስጥ እንዳይበሉ እንዳይመገቡ ነበረ ሲያረጓቸው የነበሩት። ግን ዛሬ የሚገቡበት ቀዳዳ ገብተው መውጫ ገዳዳተው ይገኛሉ ማለት ነው። ይሄ ሁላ ምንድነው? ያጠፉት ጥፋት ያጠፉት ነገር ግራ ስለገባቸው ግራ ገብቷቸዋል። የሚገቡበት የሚወጡበት ነገር ግራ ግብት ብሏቸው ይገኛል ማለት ነው። ስለዛ ቤተሰብ በቻላችሁ መጠር ለሰዎች ልጆች መልካም ሆኖ መገኘት አለብን። እውነቴን ነው የምላችሁ፣ መልካም እንሁን። ሀብት ንብረት ጠፊ ነው። እኔ ሁሌ ነው የምላችሁና ሀብት ንብረት ጠፊ ነው። ነገ እንጣ ዛሬ እንጣ የምናውቀው ነገር የለም። ብዙ ሰዎች ትናንትና ባለ ሚሊዮን በዓለም ላይ ታዋቂ የሆኑ ሰዎች ዛሬ የሉ፣ ሞተዋል። ትናንትና ንግስታት የተባሉ በወርቅ ሲጠጡ የነበሩት ማንኪያቸው ወርቅ የነበሩት በጫማ በወርቁ ላይ የሚጫሙ ሰዎች ዛሬ የሉ፣ አልፈዋል። ስለዛ መልካም ነገር ማድረግ አለብን። ራሳችን አንውደድ፣ ባለን ባቅማን። እውነቴን ነው፣ ራሳችሁን አትውደዱ ሰዎች። እኔም ባለን ባቂም ያስተካክላለሁ። ከዚህ ድራማ የምንማረው ነገር ለሰው እንኑር፣ ለራሳችን ብቻ አይደለም። እስቲ አስባችኋል? ወይዘሮ ወርቂቱ እንግዲህ ለራሷ ስላሰበች ልጇ ያለ ስራው ጭራሹን ተይ ይሁዲት፣ ይሄ ነገር ጥሩ አይደለም። እኔ ምን ቦን ታላቅ እህትሽ ነኝ፣ ታላቅ ወንድምሽ ነኝ። እንደዚህ አይነት ነገር አትስሪ፣ ነገ ትቆጫለሽ፣ መጥፎ ነገር ውስጥ ትወርቂያለሽ እያለ ሲመክራት ነበረ። ይብን እናትየዋንም ከሷ ጋር እንዳትተባበሪ ይቅርብሽ እያለ ሲመክራት ነበረ። ዛሬ ምንድነው ያደረገችው? ወይዘሮ ወርቂቱ እስር ቤት ግባልኝ ነው ያለችው። አያችሁ? የዚህን አክል ማለት ነው።
በጣም ነው የሚያሳዝነው። ቤተሰቦች ምን አይነት ስሜት ይሰማችኋል? እንደዚህ አይነት ሰዎች ይከብዳል አይደል? እና ቤተሰብ እባካችሁ ባላችሁ አቅም መልካም ሰው ለመሆን መሞከር አለብን። እንደ አለምዬ ሰራተኛ ሆና ነው እዛ ቤት የመጣችሁ። ፀሐይም እንደዛው። ግን ደግሞ የሰዎችን ነፍስ ለማዳን ራሳቸው እሳት ውስጥ እየወደቁ እየተጣዱ የሰዎችን ነፍስ ለማዳን ሰዎችን ለመተባበር የሚከፍሉትን መስዋዕት አይታችኋል። እንደነ የወዲት ጉዲትና እንደ ዘወረ ወርቂቱ ስታዩ፣ እንደ አለምዬና እንደ ፀሐይ ደግሞ ስታዩ በጣም እና ደግሞ በጣም በሚያሳዝን ነገር ወንድዬ የሚባለው ሰውዬ እንግዲህ ተንቅልፉ መቼም እንደምነሳ አይታወቅም። እየተመከረ እየሰማ ትናንትና ራሱ እንግዲህ አለምዬ ነግራለች። ይሄንን ቤት በአንተ ስም መሆኑ ካወቀች ትፈታሃለች። ማወቅ የለባትም አለበለዛ በማየ ስም መሆን አለበት። ምክንያቱም ሚስትህ አንተ ወዳ ሳይሆን ብሩ ወዳ ነው ቤት ውስጥ ያለችው። እባክህ ማወቅ የለባትም እያለች ነበረ ማለት ነው። ግን ደግሞ እሱ ሰክራለች እንዴ ጭራሽኑ ስትታገት መጋኛ መቷት ነው እንዴ የተመለሰችው ይላል። ይሄ ዛሬ ከርስ ያደረገው ነገ ትልቅ መስዋዕት ነው የሚያስከፍለው። ትልቅ መስዋዕት ነው የሚያስከፍለው። እውነቴን ነው የምላችሁ። ከእንደዚህ አይነት ነገርም ተቆጠቡ። አጉል ችለተኝነት፣ አጉል ኬርለስነት፣ አጉል መተኛት የለባችሁ። የሆነ ነገር ተተደጋገመ በውስጣችሁ ጥሩ መንፈስ ካልተሰማችሁ የሆነ ነገር መጠርጠር አለባችሁ። መጽሐፍ ቅዱስም እኮ ፈጣሪ እንደ እባብ ልባም ሆኑ እንደ እርግብ የዋህ ሁኑ ነው የተባላችሁት እንጂ እንደ እርግብ ብቻ ሆናችሁ ኑሮ አይደለም። ገባችሁ? እርግብም እኮ ራሷን ጥላ አይደለም የምትተኘው፣ ትጠነቀቃለች። እስኪ እርግብ የሰፈረችበት ቦታ እራሳችሁ ድምጽ አሰሙ፣ አትቆምም፣ ትሄዳለች። ስለዛ ማስተዋል አለብን እላችኋለሁ። እማዬም እንግዲህ ግን ያው እሷ በእርግጥ ነግረዋለች። ሁሌ እያስረዳችሁ ነው። ልጄ እያስመሰለች ነው። ሚስትክ ጥሩ ሰው አይደለችም። እኔን በጣም ነው የምትጎዳኝ ወንድዬ እያለችው እየለመነችው ነው። ሊሰማት አልቻለም። ግን አንድ ቀን የሚሰማበት ቀንና ጊዜ አለው። በዛን ጊዜ ግን ዋይ ብል ምን ፋይዳ አለው ብላችሁ ታስባላችሁ? ምንም ፋይዳ የለው። እንግዲህ በነገራችን ላይ አለምዬ እንግዲህ አፍቃሪ አግኝታለች። ለዛውም ማንን? ጋይ ጸጋይን አግኝታለች ማለት ነው። ጋይ ጸጋይ እንግዲህ የወዲት ጉዲትና የወይዘሮ ወርቂቱ መድኃኒት ማለት ነው። ነጭ ጥቁር አዝሙድ ብለዋለች። እንግዲህ ጥቁር አዝሙድ የአለምዬ አፍቃሪ ሆኗል ማለት ነው። የአለም እንግዲህ ልብስና ቾኮሌት ልኮላት ነበረ። አንደኛው ደግሞ አጋሹ ቾኮሌቱ ራበኝና መንገድ ላይ ያበላሁት ብሎ ነው ልብሱን የሰጣት ማለት ነው። ይሄንን ቀሚስ እንጂ እንግዲህ ግብዣ ቦታ ስትመጪ ለራአት ለብሰሽ ነኝ ያላት ማለት ነው። እንግዲህ አለምዬ እንዴት ከሱ ጋራ ግብዣ እራት እንደምትወጣ ደግሞ በቀጣይ ቪዲዮ እየላችሁ መጣለሁ። እኔ እውነቴን ነው የምላችሁ መቼ ክፍል 33 መቼ ነው የሚመጣው እያልኩ በተስፋ እየጠበቅኩ ይገኛል ማለት ነው። ምክንያቱም የአለምዬ ነገር አለምን ደረሰች እንግዲህ በስተመጨረሻ እሷም ጀግና አፍቃሪ አግኝታለች ማለት ነው። እንደዚህ ጠላቶቿን የሚያንበረከኩላት በአሁኑ ሰዓት እንግዲህ እማዬን በጣም በጥሩ ሁኔታ በመልካም ነገር ትገኛለች ማለት ነው። እንግዲህ ወይዘሮ ወርቂቱ የምትባሏ ሴትዮ አፏ የለመደ አፍ ሰውን መሳደብ የለመደ እንግዲህ እርግማንና ስድብ የለመደ አፍ ማር አያወጣም። በዛ በለመደችው አፍ እንትና ስትሳደብ ነበረ እያጋችሁን የጸጋዬን እናት እንቅ አድርጎ እንግዲህ ነፍስ ውጪ ነፍስ ግቢ ነው ሳስብላት የነበረው ማለት ነው ቤተሰብ። ምክንያቱም ይሄ መሳደብ የለመደ አንደበት አርፎ ተቀመጥ ብትሉት አይሰማምና ግራ ገብቷት ነፍሷ ልትወጣ ደርሳ ነው ወደ ራሷ የተመለሰችው እላችኋለሁ። ቤተሰብዬ እንግዲህ ለቤት አዲስ የሆናችሁ ዛሬ አሁንም በቀጣይ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። በቀጣይ ቪዲዮ ከች እስከምል ድረስ ቸር ቆዩልኝ። ሰላማችሁ ብዝት ይበልልኝ። ባይ ባይ።